ሰላም ጤና ይስጥልን ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን እንዲህ ባለ ሁኔታ ተጀምሯል። እንግዲህ እንደምታዩት ይሄ የውድድሩ ቦታ ነው። ተሳታፊዎቻችን እዚህ ጋር ይመጡና ሐሳባቸውን በዚህ ላፕቶፕ መሰረት ያስረዳሉ። ዳኞችን በዚህ ቴሌቪዥን እየተመለከቱ ያዳምጣሉ። እንግዲህ እዚህ ጋር መሆን በራሱ ትንሽ ያስጨንቃል። ስሜታቸው ምን ይመስላል የሚለውን ደግሞ ከኔ ጋር አብራችሁ ከቆያችሁ የምታውቁ ይሆናል። እስኪ ደግሞ አሁን የዳኞችን ወንበር ቁጭ ብዬ አሳያችኋለሁ። ትንሽ እነሱን በጣም ያስፈራል። እዚህ ጋር ሆኖ ለመዳኘት መቀመጥ በጣም ነው የሚያስፈራው። እኔ በሆነው እዚህ ጋር የተቀመጥኩት ተሳታፊዎችን ሁሉ ማሳለፍ ነው የሚመስለኝ። እንግዲህ ፕሮግራሙ ምን ይመስላል የሚለውን ከኔ ጋር አብራችሁ ከቆያችሁ የምታዩት ይሆናል። ለተወዳዳሪዎቼ መልካም እድል እየተመኘው ከፕሮግራማችን ጋር መልካም ቆይታ። ውድድሩ ሊጀመር ነው። የመጀመሪያውን ተወዳዳሪ ውስጥ ገብተን እንጠራዋለን። ስሜታቸውን ደግሞ ምን እንደሚመስል አብረን የምናይ ይሆናል። እንዴት ናችሁ? እንዴት ነው? ፍርሃት፣ ጉጉት አለ። እውነት ደስ ይላል በጣም። አልፈራችሁም? እንግዲህ እኔ ከውድድራችሁ በፊት መልካም እድል እላችሁ ነው የመጣሁት። ለሁላችሁ መልካም እድል። የመጀመሪያው ተወዳዳሪያችን እንግዲህ ማን ነው? አለምነው ነው። እስኪ አለምነውን ይዤ ወደ ውስጥ ልግባ። ቀሪዎቻችሁ እስከዛ እንግዲህ በደንብ ተዘጋጁ። እንዴት ነህ አለም? አለ መልካም እድል እመኝልሃለሁ። አመሰግናለሁ። ታሪክ አልፈራ አሸናፊነት ስሜት አይ ደስ ይላል በጣም። ና መልካም እድል እመኝልሃለሁ። አለምነው እባላለሁ። የመጣሁት ከሐዋሳ ነው። ሚልክ ቸርኒንግ ማኑፋክቸሪንግ ፒኤልሲ ነው ስታርታፑ። ይህ ሚልክ ቸርኒንግ ፕሮሰስ ክሪቲካል ፕሮብለም ነው። ሞር በሀገራችን ደረጃ ትልቅ ችግር ነው። አብሶም ለሴቶች ሁለት ሴትና ወንድ ልጆች ካሉ ሞር ሴቷ ናት የምንጠው። በባህላዊ ወንዱ ኳስ ሊጫወት ይችላል። ስለዚህ የእነሱን ችግር ለመፍታት ከፕሮብለሙ በመነሳት አንኛ ሲኒጡ በባህላዊ እጅ አዳካሚ ሰዓት ይፈጃል። ከአንድ ሰዓትና ከዛ በላይ ሊፈጅ ይችላል ሰዓት። ስለዚህ ያን ችግር ለመቅረፍ ነው። ሌላው ሃይጂኒክ ኮንታሚኔሽን ይኖረዋል። የሚጠቀሙበት የሚገፉበት ማቴሪያል ሃይጂኒክ ይኖረዋል። ፍጥነት አይኖርም። የፕሮዳክሽን ይቀንሳል። የቅቤው ፕሮዳክሽን ያንሳል። ያን ከጤናማ አንጻር ሃይጂኒክ ሲሆን አፌክት ያደርጋል። ወይም ደግሞ ተቀባይነት አይኖረውም። ከገበያው ሊወጡ ይችላሉ። በዛ ምክንያት ብዙ ችግሮች አሉት። ይህንን ችግር ለመቅረፍ ወደ ሶሉሽኑ ሲሄድ የኔ ሚልክ ቸርኒንግ ማሽን ምንድነው? አውቶማቲክ ነው። ታይመር አለው። ስታርት አድርገው በ15 ደቂቃ ቅቤ ንጦ ያወጣል። ማንኛውም እናት ኦን አድርገው ሌላ ስራ መስራት ይችላሉ። ሲጨርስ በ15 ደቂቃው ያቆማል። ፈተው ማውጣትና ቅቤውን መለየት ብቻ የሚጠበቅባቸው ማለት ነው። ምክንያቱም ሰዓት አይፈጅም። በራሱ ንጹህ ሳይሆን የሚያስቀምጥ ሌላ ስራ መስራት ይችላሉ። በተጓዳኝ ወንድም መናጥ ይችላል። በዛኛው ግን ባህላዊ ወንዱ ሊነጣ አይችልም ቁጭ ብሎ። ያን ችግር ይቀርፋል። የኔ ማሽን ሙቫብል ነው። መፈታት ይችላል። መንቀሳቀስ ይችላል። ከቦታ ቦታ ልናንቀሳቅሰው እንችላለን ማለት ነው። ቀላልም ስለሆነ ለማሰርም ለመፍታትም ቀላል ማሽን ነው ማለት ነው። ማሽናችን ትመስላለች። ሌላው ፕሮዳክት ነው። ፕሮዳክት ሲምፕል ነው። ፕሮዳክቱ ሲምፕል ፕሮዳክት ነው። አውቶማቲክ ነው። ታይመር አለው። በሰዓት በ15 ደቂቃ በአንድ ሰዓት እስከ 4 ጊዜ መናጥ ይችላሉ። እስከ 4 ጊዜ መናጥ ይችላሉ ማለት ነው። በቀላሉ ማንቀሳቀስ ከቦታ ቦታ መውሰድ ይችላሉ። ቤት ውስጥ አድርገው ማስቀመጥ ይችላሉ። በር ላይ በረንዳ ላይ አድርገው መስራት ይችላሉ ማለት ነው። ሌላው ቢዝነስ ሞዴሌ ፕሮዳክት ሰብስክሪፕሽን አኩሬሲ ወርክሾፕ አለኝ። በእነሱ እጠቀማለሁ ማለት ነው። ሌላው ካስተመር አኩሲሽን ዳያሪ ፋርሚንግ እና አሪያንስ አርቢዎች ከብት አርቢዎች ናቸው። ኮምፒቴሽን ትራዲሽናሉ ነው ኮምፒቴት የሚያደርገው እና እቺ በማኑዋል ያለው ካስተመር አኩሲሽን ቻናሌ ኦንላይን ማርኬት
ፌስቡክ፣ ዩቲዩብ በነዛ አስተዋውቃለሁ። ሌላው ትራክሽን ኤንድ አቺቭመንት ደግሞ ይሄ ከካስተመሬ ፊድባክ እቀበላለሁ። ያን ፊድባክ በማስተካከል የተሻለ እንዲሆን አሁንም አፕግሬድ እያደረኩት እያሸልኩት እሄዳለሁ ማለት ነው እና ለእነሱ የተሻለ ነገር የትራንስፖርት አቅርቦት ለደንበኞቼ ማቅረብ፣ ዲስካውንት ማድረግ እኔም በማይጎዳ መልኩ ሞር ወደ እኔ እንዲሳቡና ማርኬቲንግ ወይም ገበያ እንዲያሰፉ ትሪት አደርጋለሁ ማለት ነው። አመሰግናለሁ። ጨርሻለሁ። ኦኬ፣ አለም ነው። በጣም ጥሩ ፕሬዘንቴሽን ነው። የቸርኒንግ ማሽን ስታስብ ማለት ነው አለም ነው። አሁን ከኤሌክትሪክ ድሪቭን ማሽኖች አሉ፣ የኤሌክትሪክ ቸርኖች አሉ። ኖርማሊ ከነሱ ማሽኖች ምን የተለየ ከኤሌክትሪክ ቸርን ማሽኖች ማርኬት ላይ ያለው ኦልሬዲ ከሱ በምን ይለያል ያንተ ማለት ነው? ማለት ኤሌክትሪክ ነው ያንተም አውቶሜትድ ነው፣ ታይመር አለው እያልክ ነው። ሶ ስቲል ኤሌክትሪካሊ ድሪቭን ፓወር ሶርሱስ ምንድን ነው የሚል ነው። አንዱ ይሄ ነው። ሁለተኛው ፕሮብለም አይደንቲፋይ ስታደርግ እናቶች በተለይ ይሄ ትራዲሽናል የሆኑ በቅል ወይንም ደግሞ በእንትን የሚንጡት ለመተካት ከሆነ እነሱ ኢንዲዞሮችህ እነሱ ናቸው ወይ? እነሱ ከሆነ ፔይን ፖይንቱ ምን ያክል ፋርመሮች ወይንም ሎካል ሰዎች እንትን ብልሃል ከማርኬት ጋር እያያዛል። ክሊርሊ በደንብ አላስቀመጥከውም። ማርኬቱ ግን የትኛው ማርኬት ላይ ነው አንተ ይሄን ማሽን ፕሮዲውስ አድርገህ መስራት የምትፈልገው ወይም ያሰብከው? ያንተ ማርኬት ፒን ፖይንት ማርኬትህ ምኑ ላይ ነው ያሰብከው? ምን ያክል ይሸጣል? ዋጋውም፣ ፕራይሲንጉም፣ ፕሮዳክሽን ኮስቱም ኦል እነዚህ ኦፕሬሽናል ፖይንቶቹ አልተገለጹም እና እነዚህ ጠቅላላ አድርገህ ብትገልጽ ጥሩ ነው። ጊዜ ካለኝ በኋላ መለሳለሁ። ታንኪዩ። ይህ ፕሮዳክት ለአብዛኛው የኢትዮጵያ ማህበረሰብ ለአርሶ አደሩም ጥሩ መፍትሄ ያመጣል ብዬ አምናለሁ። ግን እንድትመልስልኝ የምፈልገው የመጀመሪያው ፖይንት ምንድን ነው? ይህ ፕሮዳክት ከሌሎች ኢትዮጵያ ውስጥ ተመሳሳይ ካሉ ፕሮዳክቶች ምን የተለየ ነገር ይዞ መጥቷል? ከኮምፒውተሮች አንጻር ተመሳሳይ የሆኑ ፕሮዳክቶች ገበያ ላይ ይገኛሉ። ኮምፒውተሮች እነማን ናቸው? ከነዚህ ኮምፒውተሮች አንተ በምን የተሻለ ነው ብለህ ታምናለህ? አመሰግናለሁ። እንደ ማሽን ሂደቱን ባየንበት የፕራይስ ብሬክዳውንን አላየህ ብትገልጽልን የሚል ሀሳብ አለኝ። በዛም በተጨማሪ ደግሞ ይሄ ማሽን ስታመርተው የሎካል ፕሮዳክቶችን የግብአቶች የተጠቀምክባቸው የሎካል ፕሮዳክቶች ካሉ ምን ያህል ፐርሰንቱ ይሄ ማሽን የሎካል ፕሮዳክትን አድሬስ ያደርጋል የሚለውን ብትገልጽልን እላለሁ። በመናጥ ጊዜ ደግሞ በአንድ በአንድ ፕሮሰስ ላይ ምን ያህል ሊትር ሚልክ እየተጠቀመ በዛው ልክ ፕሮዳክቲቭ ይሆናል የሚለውንም ትነግረን ነው። አመሰግናለሁ። ፕሮብለምህና ትንሽ ከስተመር ታርጌትህ አላይ እንዳልሆኑ እና እሱ ላይ በደንብ ክሊር ብታደርግልን። ስለ እናቶች ነግረህናል፣ ግን ፕሮዳክቱን ስናየው ኢትስ ሞር ኦፍ ኮሜርሻል ምርት የሚሆን አይነት ማሽን ነው እንደ ፕሮዳክሽን ካፓሲቲውን ስናየው። ስለዚህ እሱ ሚስ አላይመንት አለ፣ አንድ ክሊር አድርግልን። ከዛ በኋላ ደግሞ ማርኬት ቻናል ብላ ያስቀመጥካቸው ለምሳሌ ታርጌት የምናደርጋቸው ፕሮብለሙ ያለባቸው ሰዎች ክፍለ ሀገር ላይ ከሆኑ ዩቲዩብ ላይ መጥተው አይገዙም ወይ ደግሞ ኦንላይን ምንም አይሰሩም። ስለዚህ ዩ ሃቭ ቱ ጎ እነሱ ያሉበት ቦታ ላይ። ስለዚህ ማርኬት ቻናልህን ኦንላይን ነው ማስተዋወቀው ዩቲዩብ ነው የሚሉት ነገር ኢትስ አ ቢት ኩዌስችናብል። ስለዚህ ከምን አንጻር ነው እሱን አይተህ ቻናልህን የመረጥከው? እሱንም ክሊር ብታደርግልኝ ደስ ይለኛል። ቴንኪዩ በጣም። ተርን የሚያደርጉት በኤሌክትሪክ ምንድነው ውስጥ ላይ ብሌድ አላቸው። ሞተሩ ብሌዱን ያዞራል። ያ ሲዞር ደግሞ ወተት በባህሪው እየወጣ ሲሄድ ጠጠር ነገሮች ቅቤው መውጣት ሲጀምር ሽሻን ነገር ይሆናል። ያንን ጭራሽ እየመታው ነው የሚሄደው ብሌዱ አሁን ያለው ገበያ ላይ ማለት ነው። የኔ ግን ምንድነው ኖርማሊ ባህላዊውን ጠብቆ ወደፊት ነው ተርን የሚያደርገው ወደፊት ልክ እንደ እናቶች እንደ ትራዲሽናሉ። ያ ሲሆን ደግሞ ከአፉ ጋር እየተጋጨ አረፋ እየደፈቀ እየተንጓለለ ቅቤው ምንም ሳይበጠበጥና ሳይበተን እየወጣ ያለው ቅቤ እየቀረውም እየወጣ ወደ ዳር ይመጣል ማለት ነው። ወደ መሃል ላይ የተንጓለለ ይወጣል። ልክ እህል እንደምናንጓለው እንደዛ ስለሚመጣ የኔ የተሻለ ነው። ያም ሆነ የነሱ በማሽን ያለው ልክ እንደ ኦልሬዲ በሶ ነው የሚያደርገው ማለት ጁስ ነው የሚያደርገው፣ ያቀልጠዋል። መውጣቱ አይቀርም ግን የተወሰነ ፕሮዳክሽን ይቀንሳል፣ የቅቤውን አቅም ብዛት ይቀንሰዋል። ያን ነው እኔ የፈታሁት ማለት ነው። የምንሸጠው 70 ሺህ ነው ማለት ነው ዋጋው። ከዋጋው አንፃር የተለየ ኮምፒቲሽኑ የትራዲሽናልና ይሄ ኤሌክትሪካል ነው ኮምፒቲሽን የሚያደርጉት። አሁን ከውጭ የሚመጣውን በኤሌክትሪኩ 120 ሺህ ብር ነው የሚሸጠው፣ የኔ ግን 70 ሺህ ነው። በሀገር ውስጥ ማቴሪያል ነው የሚሰራው።
ሁሉም ብረት ነው። ኖርማሊ ስኩዌር ፓይፕ እና ጃር አለው አሉሚኒየም ጃር፣ በዛ ነው የሚሰራ። ኢምፖርት የለውም ማለት ነው። በሀገር ውስጥ ማቴሪያል ነው የምንሰራው። ሲምፕል በቀላሉ ሊትሩ የሚይዘው ጃሩ 20 ሊትር ነው፣ ግን ስፔስ መኖር ስላለበት ከ12 እስከ 15 ሊትር መያዝ ይችላል። ይይዛል፣ ያን ይንጣል። ከስተመር ታርጌት ኖርማሊ አዋሳ ዙሪያ ከተማ ዙሪያ አካባቢ አረሲ እና አርቢ ጎና ናቸው ካስተመር ታርጌቶቼ። ኖርማሊ እነሱን ማስተዋወቀው በባዛር ኤግዚቢሽን፣ የምግብ እንትኖች ኤግዚቢሽኖች ሲኖሩ፣ ባዛሮች ሲኖሩ በዛ አስተዋውቀዋል። ምን ያህል የሎካል ፕሮዳክትን ማቴሪያል ሮ ማቴሪያሉ በምን ያህል ሌቭል ይጠቀማል የሚለው ለማሽኑ ለማምረት ግብአቶችን ስትጠቀም ምን ያህል ፐርሰንቱ የሎካል ግብአቶችን የምትጠቀም እንደሆነ ብታብራራለን። ስኩዌር ፓይፕ ነው የምጠቀመው። ፑሊ አለው፣ ቤሪንግ የሚሰራ አሉሚኒየም ቀልጦ የሚሰራ ጃር አለው። ሌላ በቃ እነዚህ ናቸው ያሉት እና ቤሪንጎቹ። ሞተሩ ኢምፖርት ነው። ሞተሩ ብቻ ነው ኢምፖርት። ከስተመሮች ላይ ያልመለስከው ማን ነው? ከስተመርህ አንተ ይሄን አምርተህ አሁን በፕሮቶታይፕ ስኬል እያመረትክ ሊሆን ይችላል። ወደ ፕሮዳክሽን ስኬል ወይም ወደ ስትሸጥ ይሄን ፕሮዳክት በ70 ሺህ የምትሸጠው ለማን ነው? who are your customers exactly? አንደኛ። ሁለተኛ እነሱ ልክ ከዛኛው ከድጡ ወደ ማጡ እንዳይሆን ይሄ ከትንሹ ከትራዲሽናሉ ሲወጡ ይሄን የመግዛት አቅማቸው አፎርዳብል ፕራይስ ነው ወይ ለዩዘሮቹ? ዋናው ከስተመሮች ማን ናቸው? ለማን ነው የምትሸጠው የሚለው ካልን ቀላል ነው። ኦኬ፣ አርቢዎች ናቸው። እንስሳት አርቢዎች አሁን ላም የሚያረቡ የፈረንጅ ላም የሚያረቡ አሉ። ቢያንስ 4፣ 5 ከ10 ያላቸው አሉ። እነዛ አሁን ይህን አፎርድ ማድረግ ቢያንስ አንድ ላም 20 ሊትር ወተት ካላት ጠዋትና ማታ 10 ካላት 20 ሊትሩ በቀን 20 ሊትር ከአንዷ ብቻ ቢያገኙ 5 ካላቸው የዛን ያህል ማለት ነው 100 ሊኖራቸው ነው ማለት ነው። ስለዚህ ያ 100ውን በቀን የሚንጡና ቅቤ የሚያወጡ አይብ የሚሸጡ ከሆነ ይህን አፎርድ ማድረግ አያቅታቸውም ማለት ነው። ማሽን በሰባ ለመግዛት ሲምፕል ነው ማለት ነው። ስለዚህ ይሄ ቢያንስ የ15 ቀን ወተታቸውም ሊሆን ይችላል ብሩ ሲሰላ ሲታሰብ። ቅቤ እና አይብ ይፈለጋል። ሞር ጾም ሲሆን ወተቱ ላይሄድላቸው ይችላል። ስለዚህ ንጠው ለበዓል ማስቀመጥ ይችላሉ። ለረዝም ጊዜ ይቀመጣል ቅቤና አይብ ከሆነ። ወተት ከሆነ ግን ምንም መልሰው ሊሰጡ ይችላሉ ማለት ነው ለላሞቹ። ያ ሲሆን ደግሞ ካለው የመኖ ውድነት አንጻር ከዛ ገበያ ይወጣሉ ማለት ነው። ስለዚህ ስራውን ትተው ይወጣሉ። ያን ስራውን ትተው መጡ ማለት ደግሞ ሰፕላይ የለም፣ እኛ ቅቤ አላገኘንም ወይ ደግሞ አይብ አላገኘንም ማለት ነው። ስለዚህ መጠቀም ያለብን ሚነራል አላገኘንም ማለት። ስለዚህ ይሄ ሞደርን ያረኩትን የቴክኖሎጂ የተሻለ ስለሚያደርግ ወደ ስራውም እንዲገቡና የተሻለ እንዲያመርቱ ያደርጋቸዋል። ሽጠሃል? አዎ ሽጫለሁ። 2 ሽጠናል። በጣም እናመሰግናለን። አለም ነው። መልካም እድል። አማረ ፈንታው እባላለሁ። የአዩ ሰስቴናብል ኢነርጂ ኦርጋናይዜሽን ኮፋውንደር ነኝ። እስቲ አንድ ጥያቄ ልጠይቃችሁ። እስከ ዛሬ ወይም እስከ መቼ ድረስ ነው እኛ አካባቢያችንን እየበደልን፣ ተፈጥሮን እያራቆትን፣ ጤናችንን እያወክን፣ ደን እየጨፈጨፍን በምናገኘው የእንጨት ከሰል ምግባችንን እያበሰልን የምንቀጥለው? ይሄ ነገር መቀጠል የለበትም በማለት አዩ የራሱን ሶሉሽን የራሱን አስተዋጽኦ ለማድረግ እየሰራ ይገኛል። እየሰራን የምንገኘው ለአካባቢና ለጤና ተስማሚ የሆነ ብሪኬት ቻርኮል ነው። ይሄን ቻርኮል እንዴት ነው የምንሰራው? መጀመሪያ ከአግሪካልቸራል ባዮ ዌስት ማቴሪያሎችን እንሰበስባለን። በውስን በሆነ ካርበን አጠር በሆነ ወቅቱ ሁኔታ ውስጥ ፓሮላይሲስ በማድረግ እናቃጥለዋለን። ያንን ያቃጠልነውን ባዮቻር እንፈጨዋለን። የፈጨነውን ሚክስ አድርገን በሞልድ አድርቀን ለተጠቃሚዎች እዚህ እንደምታዩት እናደርሳለን። ዩዘር ኤክስፒሪያንሱ በጣም አድቫንቴጅስ ብዙ ቫሊዩ አድ ያደረግንበት ነገር ነው። ዋነኛው ነገር እነዚህ የአግሪካልቸራል ባዮ ዌስት ማቴሪያልስ ራሳቸው እዛው ሲበሰብሱ ሚቴን ሪሊዝ እያደረጉ አየርን ይበክሉ ነበረ። እነዚህን የኃይል አማራጭ አድርጎ ወደ ቢዝነስ የመቀየር ሞዴል ነው። ድርጅታችን ገንዘብ የሚያገኘው ይህንን ብሪኬት በመሸጥ ነው። በዋናነት ትራዲሽናል ውድ ወይም ውድ ቻርኮል በመሸጥ የሚተዳደሩ ሪቴል ሾፖች ጋር ፓርትነርሺፕ በማድረግ
እንዲሁም የአካባቢ ጥበቃ ግንዛቤያቸው ጥሩ የሆኑ የሬስቶራንትና የካፌ ባለቤቶችን እንጠቀማለን። እንዲሁም ግለሰብ ሃውስሆልድ ኢንዲቪጁዋልስ አሉ። እነዚሁም በአሁኑ ሰዓት 15 ያክል ቤተሰቦች ከኛ ጋር በየወሩ የሚፈልጉትን ያክል እየጠየቁ የሚወስዱ አሉ። ከስተመር ሰግመንታችን ይሄ እጅግ በጣም ዋነኛ የማርኬት ኦፖርቹኒቲያችን፣ ምንም የገበያ ችግር የለብንም። በተደጋጋሚ እንደውም የማምረት ችግር ነው እየታየብን ያለው። ፍላጎቱ በጣም ሰፊ ነው። እንደሚታወቀው 85% በላይ በከተማም ኢብን አዲስ አበባን ጭምር የውድ ቻርኮል ተጠቃሚ በመሆኑ ፍላጎቱ እጅግ በጣም ከፍተኛ ነው። ሪቴይለር ሾፖችን በጣም ግለሰቦችን እና ካፍቴሪያ እና ካፌ ባለቤቶችን በከተሞች በተለይ በአሁን ሰዓት በሚዛን እና በቴፒ ከተሞች ላይ 200 ያክል ሪቴይለሮችን አናግረን ፓርትነርሺፕ ስምምነት አለን። 500 ያክል ኢንዲቪጁዋል ኢንቫይሮንመንታሊ ሴንሲቲቭ የሆኑ ኮንሰርንድ የሆኑ ሰዎችንም እያገኘን ነው። በዚህ አንጻር የዚህ የድርጅታችን ወይም የምርታችን ዋነኛ ተፎካካሪ የሚሆነው ትራዲሽናል ቡድ ነው። ማፎካከር አይቻልም እነዚህን እኛና የነሱን። ከስተመር አኩዚሽን ቻናላችንም ያው ቅድም እንደገለጽኩት ከሪቴይለሮች እና ግለሰቦች ካፍቴሪያ ሰዎች ጋር ነው። አዩ ሰስቴነብል እነዚህን ሰዎች አሉት ከፍተኛ ባለሙያዎቻችን ናቸው እኔን ጨምሮ። በአሁኑ ሰዓት በቀን 500 ኪሎ ግራም እያመረትን ሙሉ ስራ እየሰራን ነው። ጥሩ ፊድባክ አግኝተናል። ከስተመሮቻችንንም እያናገርን ነው። ብዙ የገበያ ፍላጎቶችንም እያስተናገርን ነው። ዋናው አክሽን ነው የሚፈልገው። ከዚህ በኋላ ይህንን ስኬል አፕ አድርገን በትልልቅ ከተሞች ለመድረስና አካባቢያችንን ምድራችንን ከውድመት መታደግ የበኩላችንን ሶሻል ሬስፖንሲቢሊቲ ለመወጣት ነው። አብሮ የሚሰሩ ድርጅቶችን ዌልካም ብለን አብረን ለመስራት ዝግጁ ነን። አመሰግናለሁ። የመጀመሪያው እኔ እንደ ጥያቄ የምሰጥ የሮ ማቴሪያል አቅርቦት ላይ ሰስቴን የሆነ ሮ ማቴሪያል ግኝት አለ ወይ? ቀጣይነት ቢዝነሱ እንደመሆኑ ገበያው ላይ ከገባ በኋላ የሮ ማቴሪያል እጥረት ቢገጥምህ ለሱ መተኪያ ሊሆን የሚችል ምን ጥናት አላቸው የሚለውን ነገር ብታሰጠን። ሁለተኛው ደግሞ ፕሮዳክሽን ፕሮሰሱ ላይ ሲዝናል ዲፔንደንስ ያለው ወይስ እንደዚህ አይነት አፌክት ሊያደርገው የሚችል የሲዝን ጉዳዮች? ምክንያቱም እንዲህ ስናየው በፒክቸር ባቀረብክበት ላይ ፕሮሰስ ዳርጋችሁ የማድረቂያውን የፀሐይ ብርሃንንና የተለያዩ ሁኔታዎችን የሚያሳይ ሁኔታ ስላለ ከሲዝናል ወደ ክረምት አካባቢ ላይ እንደዚህ አይነት ፕሮብሌሞችን ልትቀርፉበት ያሰባችሁበት ነገር አለ ወይ የሚለውን እና በዚህ ልክ ውጤታማ ያደርጋቸዋል የሚለውን ነገር ነው። አመሰግናለሁ። ፕሬዘንቴሽኑ ጥሩ ነበር። ዲስትሪቢዩሽን ላይ ካስተመር ቻናል ብለህ የገለጽክልን ሰዎች እንጠቀማለን ብለን ያለፍከውና ምንድን ነው የምትጠቀሙት? ምክንያቱም አሁን ምክንያቱም ትልቁ ኮምፒውተራችሁ ከሰል ከመሆኑ አንጻር በጣም ዳይቨርስ የሆነ ትራዲሽናል የሆነ ዲስትሪቢዩሽን ቻናል ነው ያለው እና እናንተ ኢቨን ፕራይስ ፖይንታችሁ ላይ አፌክት ስለሚያደርጋችሁ ምን አይነት ቻናሎችን ለመጠቀም ነው ያሰባችሁት? እሱን ክሊር ብታደርግልኝ። ቴንክ ዩ። ይህ ፕሮዳክት እንደ ሀገር ከተያዘው ግሪን ሌጋሲ ከተያዘው አንጻር ዲፎሬስቴሽንን ከማስቀረት አንጻር የተያዘው የፕሮዳክሽን ፕሮሰሱ ላይ ነው ጥያቄ ምንድነው? ቅድም እንዳልከው የአግሪካልቸር ተረፈ ምርቶችን በማቃጠል ነው ይህ ምርት እያመረትከው ያልከው። ስታቃጥሉት ምን አይነት ቴክኖሎጂ ነው የምትጠቀሙት? ምክንያቱም ስናቃጥል የካርበን ልቀት ይኖራል። ስለዚህ እዛ ጋር እንዴት ነው የፕሮዳክሽን ፕሮሰሱ ምን ይመስላል የሚለው ነው። ከዛ በተጨማሪ ተመሳሳይ የሆኑ ፕሮዳክቶች ገበያ ላይ ያሉ እነዚህ ምርቶች ጋር ምንድን ነው ልዩ የሚያደርገው ነገር የሚለውን ነገር ብታብራራለን። ካርበን ኔጌቲቭ ነው የኛ ወይም በጣም ይቀንሳል ብለህ ነው እንዳለ ዲፋይን ያደረከው እንጂ ካርበን ኔጌቲቭ ከሌሎቹ ካርበኖች ወይም ኢሚት የሚያደርጉት የካርበን ሌቨል ትራዲሽናል ቻርኮሎች በአይሱዙ በምናምን ተጭነው የሚመጡት አሉ አይደለም። ከነሱ የእናንተ በምን ካርበን ኔጌቲቭ አልካው? ምክንያቱም ካርበን ኔጌቲቭ ስትል መለካት አለበት ዳታ ዋይዝ። እሷ ኢምፖርታንት ነገር ነች። በቪዲዮ ያየነው ፕሮዲስ የሚደረገው ለስላሳ ነገር ነው፣ ደረቅ አይደለም፣ እርጥብ ነገር ነው። ሂሚዲቲ ሃይ ሂሚዲቲ ያለው ነገር ነው የምታመርቱት። ከዛ በፀሐይ የማድረቅ ነው። ግን በፀሐይ እያደረግ
እንዴት 500 ኬጂ ሜንቴን ታደርጋለህ የሚል ቬሪ ኢምፖርታንት ነገር እሱ። ሌላው የማርኬት ሳይዝ ነው። ማርኬት ሳይዝ በትልቁ መግባት ትችላላችሁ። ቻርኮል ምን ያክል ነው የሚሸጠው በየቤቱ የሚለውን ካለ እዚኛው ማርኬት ሳይዝ ምን ያክል ማርኬት ሳይዝ ፐርሰንቴጅ ላይ ሼር እናደርጋለን። በመጀመሪያው ዓመት፣ በሁለተኛው ዓመት፣ በሶስተኛው ዓመት እስከ ሶስተኛ ዓመት የሆነ ሪያላይዝ ያደረጋችሁት ነገር ያሰባችሁት ነገር አለ፣ ግን ምን ያክል ፐርሰንቴጅ ትይዛለህ የሚለው ኢትስ ቬሪ ኢምፖርታንት። የአቅርቦት ችግር አንዱ ሰስቴይነብል ሶርሲንግ ነው። አግሪካልቸር ኮፊስ ካለ ሀስክ ካለ የራይስ ሀስክ ካለ ሌሎችም ባዮ አግሪካልቸራል ዌስት ማቴሪያሎች በጣም ብዙ ናቸው። ይህም በዳታም የደቡብ ምዕራብ የቴፒ ሚዛን አካባቢ ቡና ምርት እጅግ በጣም ብዙ ነው። እነዚህን ነገሮች በእኛ ልንቆጣጠር እንችላለን። አቅርቦት ላይ ችግር የለም፣ ስቶር እናደርጋለን፣ ስቶክ እንይዛለን። ጊዜያዊ ሊሆን አይችልም፣ ምክንያቱም ስቶር እስካለን ድረስ አመቱ ሙሉ እናደርጋለን። የማድረቂያው ነገር ደግሞ በኦፕን ስፔስ በዊንድም ይደርቃል። እሱም ሌላ አማራጭ ነው። ሁለት አማራጭ ነው ያለው፣ በፀሐይ ይደርቃል፣ በዊንድ ይደርቃል። ዋጋችንን እንግዲህ እስቲሜት ያደረግነው አንደኛ በዝቅተኛ ኮስት መሸጥ አለብን ፉክክሩን ፕሮሞት ለማድረግ ግን ዋጋ ሰርተናል። እስከ 2 ብር ከ30 አካባቢ ሮ ማቴሪያል ትራንስፖርቴሽን ለበር ምናምኑ ሁሉ ይወጣል። እዛ ታክስ እንደዚህ ያለው እነዛን ሁሉ አድርገን ዋጋ አውጥተናል እና የካስተመር ቻናላችን እንግዲህ እኛ ትራዲሽናል ቻናሉን የሚጠቀሙትን ሪቴለር ሾፖች የመጠቀም እና ኢንቫይሮንመንታል ሴንሲቲቭ የሆኑ ሰዎችን ነው። አሁን ኢንትሪ ፖይንታችንን ለማስተካከል ስለሆነ ገበያውም አሁን የያዝነው በምናመርትበት አካባቢ ነው እና ከስተመሩ ትራዲሽናል ሪቴለር ሾፖችን ነው የምንጠቀመው። ተመሳሳይ ምርቶች ጋር ያለው ልዩነት ጥሩ ጥያቄ ነው በጣም። የኛ ምንም አይነት ባይንደር አይጠቀምም፣ ኬሚካል አይጠቀምም። ሌላው ከትራዲሽናል ኮል ጋር በሳይዝ የሚመሳሰል በቅርጽ የሚመሳሰል አድርገነዋል። ኤንድ ፊት ፎር ኦል ስቶቭስ ነው የኛ። ሌሎቹ ሴፓሬት ኢንዲፔንደንት የሆነ ስቶቭ ይፈልጋሉ። የኛ በማንኛውም ስቶቭ ማንኛውም ሃውስሆልድ ሊጠቀምበት ይችላል እና ልዩነታችን ይሄ ነው። እንግዲህ ፕሮጀክቱን በኢንቫይሮንመንታል ንጽጽር ስራ ስንሰራ በአንድ ኩንታል የምናመርተው 1 ኩንታል የኛ 7 ዛፍ መቁረጥ ያክል አድርገን ሰርተነዋል። እኛ 1 ኩንታል ብሪኬት ቻርኮል ፕሮዲውስ ስናደርግ 7 ዛፎችን ሴቭ አድርገናል። እንደገና ደግሞ 7 ዛፎች ካርበን ሲኩስትሬሽን ካፓሲቲም ይታወቃል። በዛ በኩል የተሰራ ነገር አለ። እሺ፣ እናመሰግናለን። መልካም እድል። እንዴት ነህ? ውድድሩ እንዴት ነበር? በጣም አሪፍ ነው። አሪፍ ነበር። በጣም አሪፍ። ሀሳብን በደንብ ገለጽ። በተሰጠኝ ሰዓት ጨርሻለሁ። የተጠየቁት ጥያቄ ላይ ሁሉም ጠይቄ አንድ ጥያቄ ሳልመልስ ቀርቷል። ግን በትክክል ለዳኞቹ የሚገባውን ነገር ያስተላለፍኩ ይመስለኛል። በደንብ ማስተላለፍ የፈለግከው መልዕክት በደንብ አስተላልፋል። አስተላልፌያለሁ። ከዳኞቹ የነበረው አስተያየት ምን ነበር? በጣም ጥሩ ነው። በጣም በትክክል ችግሬን አስረድቻለሁ። እነሱም ጥያቄ የጠየቁት በደንብ ማስረዳት ስለቻልኩ ነው። ገባሽ? ባይረዱ ጥያቄ ሊጠይቁሻቸው። ስለዚህ አስረድቻለሁ። ፈርተህ ነበር? ምንም አልፈራሁም። አስተማሪ ታስታውቃል። መልካም እድል እመኝልሃለሁ። እናንተ እንኳን 2 ስለሆናችሁ አፈሩ። እንዴት ነው ግን ዝግጅት? በደንብ ተዘጋጅታችኋል? አንተ ፈርተሃል? እውነት? አይ 2 ስለሆናችሁ ግን 2 ሆናችሁ በ4 ደቂቃ ማስረዳት ከብዳችኋል? በቃ 4 ደቂቃችሁን ተጠቀሙ። መልካም እድል እመኝላችኋል። እሺ፣ የኛ ስታርታፕ ባለሙያ ትሬኒንግ ሴንተር ይባላል። ከጥያቄ ልጀምር። በኢትዮጵያ ውስጥ ከ4 ወጣቶች አንዱ ስራ የለውም። ኢንዱስትሪዎቻችን ደግሞ ወይም የተለያዩ ቢዝነሶች ስኪልድ የሆነ የሰው ኃይል እያገኙ አይደለም ወይም እጥረት አለ እና ይሄ ሁለቱ ነገር አይጋጭም እርስ በርሱ። አሁን ባለንበት ሁኔታ ብንል ይጋጫል። በኢትዮጵያ እየተተገበረ ያለው የስልጠና መርሃ ግብር ኦልድ ነው። አንደኛ ኦልድ ፋሽንድ እና በቲዮሪ ላይ በደንብ ቤዝድ የሆነ የስልጠና ዘዴ ነው እየተተገበረ ያለው ማለት ነው። ለዚህ ደግሞ ሶሉሽን ብለን ያቀረብናቸው 3 አማራጮች አሉ። አንደኛው ሃንድስ ኦን ትሬኒንግ ነው። ሞደርን የሆነ ጊዜውን የጠበቀ ማለት ነው። ይህ ማለት ምንድነው? አሁን በስራ ላይ ያለው በቴክኒክና ሙያም በዩኒቨርሲቲም ብናይ
ከበፊት ጀምሮ እስካሁን ድረስ አንድ አይነት የትምህርት እንትን ነው ይዘው ያሉት ማለት ነው። ካሪኩለሙ በየጊዜው አፕዴት የሚደረግ አይደለም እና ከጊዜው ጋር ቴክኖሎጂ ከሚጠይቀው የሙያ ችሎታ ጋር አብሮ መሄድ አይደለም። በኤሌክትሪካል ብናይ እኛ ኦፈር የምናደርግባቸው ማለት ነው በኤሌክትሪካል በፕለምቢንግ እና በአይኦቲ ኢንተርኔት ኦፍ ቲንግስ ማለት ነው። በነዛ ፊልዶች ላይ ነው እንትን የምናደርገው እና ምንድነው ኦፈር የምናደርገው? አንደኛው ሃንድ ሶን ትሬኒንግ ነው። ሁለተኛው ሞደርን ኤንድ ፋስት የሆነ ሾርት ተርም ናቸው። ከ2 ሳምንት እስከ 3 ወር የሚደርሱ ስልጠና ነው የምንሰጠው። ሶስተኛው ፍሪላንስ ሬዲነስ ነው። አብረን ኦፈር የምናደርጋቸው ኮርሶች ይኖራሉ ማለት ነው። ኢንተርፕረነርሺፕ እና ፕሮጀክት ማኔጅመንትን የመሳሰሉ የምንሰጣቸው ሰርቪሶች ደግሞ ምንድነው? አንደኛው ቴክኒካል ትሬኒንግ ነው። ሁለተኛው ታለንት ማርኬት ፕሌስ ነው። ዝም ብለን አሰልጥነን ብቻ መልቀቅ ሳይሆን ሰልጣኞችን ከስራ ጋር እናገናኛቸዋለን ማለት ነው። ከኮርፖሬቶች ጋር እናገናኛቸዋለን። ለዛ የሚሆን ደግሞ ፕላትፎርም አለን፣ እመጣበታለሁ። የቢዝነስ ሞዴላችን ደግሞ ሬቬኒው ከየት ነው የምናገኘው ካለን አንደኛው የትሬነሮች ክፍያ ነው። ሁለተኛው ማርኬት ፕሌስ አለን፣ እዛ ላይ ኮሚሽን እናገኛለን ማለት ነው ስናስቀጥር። ሶስተኛ ደግሞ ቢዝነስ ቱ ቢዝነስ ኮንታክቶች አሉን ከክላይንቶቻችን ወይም ከኮርፖሬቶቹ ማለት ነው ገንዘብ የምናገኘው። የእናንተ ይዛችሁ የመጣችሁት ሰርቪስ ከቲቤት ስልጠና ዘርፍ ምን የተለየ ነገር ይዛችሁ መጥታችኋል የሚለው አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ የኮምፒተንሲ እናንተ አሁን ስልጠና ስትሰጡ የቲም ኮምፖዚሽናችሁ በምን ያህል ኮምፒተንት ናችሁ የሚለውን ነገር ብትነግሩን ደስ ይለኛል። ልዩ ነገር ምንድን ነው ያለው ከኖርማል ትራዲሽናል ትሬኒንግ? አሁን ወንድሜ ካለው ከቮኬሽናል አሁን ቮኬሽናል ስፔሲፊክ ኢንዱስትሪያል ትሬድ ላይ ቤዝ ተደርጎ ነው እየተሰጠ ያለው። ኢንዱስትሪያል ትሬድ ማለት ለአንድ ፕሮብለም ሶልቭ እንዲያደርጉ ስፔሻላይዝ የሚያደርጉ ቲሞች ተደርገው ነው እየተሰጠ ያለው እና ከሱ በምን ይለያል የሚል ነው አንዱ። ሁለተኛ የፕላትፎርም አለን አላችሁት፣ አልገለጻችሁትም። አሁን ሰዓት ስላጠረ ግን እኛ ስላየ ነው እሱ ፕላትፎርም ቴክ ቢልድ ነው ወይስ ማኑዋል ነው ወይስ ኤኒ ኤአይ ማቺንግ ጆብ አለው? ምንድን ነው ዋት ኢት ዊል ዱ ዳት ምን ይሰራል የሚል አለኝ። ሌላው እናንተን ኮምፒውተራችን ማን አለ ብላችሁ ታስባላችሁ? ሶዛት ወደ ማርኬት ስትሄዱ ኮምፒውተሮቻችሁን አውቃችሁ ፕራይሳችሁም ሪቫይዝ ሬጉሌት ለማድረግ ማለት ነው። በጣም ጥሩ ፕሬዘንቴሽኑ አሪፍ ነበር። እኔ የቱ ጋር ነው ጥያቄ ያለው መሰላችሁ? ምን ብላችኋል? ፕሮብሌም ፍሬሚንግ ኢትስ ቬሪ ጉድ ፕሮብለም ሪል ነው። ግን አሁን ለምሳሌ ለእናንተ ኢንተርምስ ኦፍ ቫሊ ፕሪፖዚሽን ግን ግራን የገባኝ ዲድ ዩ ቫሊዴት ይሄንን ነገር እውነት ማድረግ እናንተ ትችላላችሁ ወይ? አንድ ሁለተኛ ደግሞ በምን ቤዚስ ነው እነዚህ አሁን ለምሳሌ አይኦቲ ስትሉ ወይም ደግሞ የቴክኒክና ሙያ ብላችሁ ስትመርጡ በምን ቤዚስ ነው እነዛን ስኪል ሴቶች ወይም ደግሞ እነዛን ትሬኒንግ ኤሪያስ የመረጣችሁት? ማርኬት ፕሌሳችሁ ላይ ስንት አይነት ድርጅት አለ? ዲድ ዩ ቫሊዴት ዘ ዲማንድ? ትራክሽናችሁን እያየሁት ነበርና ላይክ ፖዚቲቭ ፊድባክ አለን ብላችሁኛል። ላይክ ፖዚቲቭ ፊድባክ አስን ዋት ላይክ እዚህ ኮሚትመንት ሌተር አላችሁ ወይ? ድርጅት አብሯችሁ እየሰራ ነው ወይ? ይሄን ያህል እንደዚህ አሰልጥናችሁልኝ አምጡ ብሏችኋል ወይ? ትራይ ቱ ሜክ ኢት አስ ዴታ ድሪቨን አስ ፖሲብል ያንን ቫሊዴት ማድረጋችሁ እንድታሳዩ። ምን አይነት ፕላትፎርም አስባችኋል ይሄንን ትሬኒንግ ዴሊቨር ለማድረግ እና የትኛውንስ ጄኔሬሽን አድሬስ ያደረገ ትሬኒንግ ዝግጅት አድርጋችኋል? በዶክመንታችሁ ላይ ለማየት እንደሞከር ነው በሁለት ሴክተር ብቻ ነው እና ሌሎችንስ ሴክተሮችንስ እንዴት አድሬስ ለማድረግ እቅድ ውስጥ አላስገባችሁትም የሚለውን ነገር ምናልባት ብትመልሱ ነው። ሁለተኛ ደግሞ እንደ ቲም ምን አይነት ኮምፒተንሲ ያላችሁ፣ ምን አይነት ፕሮፌሽን ስብስቦች ናችሁ የሚለውንም አብረን ብትነግረን። ከመጀመሪያው ጥያቄ ለመነሳት አሁን ላይ ቴክኒክና ሙያ ላይ ያለው ያው አፕቱዴት የሆነ የስልጠና ዘርፍ ነው። የስልጠና ካሪኩለሙ የዘመነና ለጊዜው የሚመጥን ነው የሚል ጥያቄ ነው የተነሳው። ልክ ነው። በተወሰነ መንገድ አፕቱዴት የሆነና ጊዜውን ይመጥናል ተብሎ የተዘጋጀ ካሪኩለም ነው አሁን ያለው ካሪኩለም። ግን እኛ ምንድነው ከዛ ለየት የሚያደርገን ነገር ለምሳሌ ቴክኒክና ሙያ ላይ ያለው የአጭር ጊዜ ስልጠና ቢያንስ ከ1 ዓመት በላይ ነው ያለው ማለት ነው፣ በሌቭል 1 ለዛውም ማለት ነው። እኛ ደግሞ ምንድነው ኦፈር የምናደርገው ከቅድም እንደጠቀስኩት ከ2 ሳምንት እስከ 3 ወር ባሉ ጊዜዎች ላይ ስፔሲፊክ ኤሪያዎች ላይ ማለት ነው። ስፔሲፊክ ኤሪያ ላይ ብቻ ነው የምናሰለጥነው። ለምሳሌ ሞተር ዋይንዲንግ ከሆነ ሞተር ዋይንዲንግ ብቻ
ለ1 ወር ሊሆን ይችላል። በሚፈለገው ኮርስ የኤሌክትሪክ መስመር ዝርጋታ ከሆነ በ3 ወር ውስጥ የኤሌክትሪክ መስመር ዝርጋታ ብቻ ነው የምናሰለጥነው። ቴክኒክና ሙያ ላይ ያሉት ኮርሶች አንደኛ ረጅም ናቸው። ሁለተኛ ደግሞ አሁን ካለው ቴክኖሎጂ ጋር ለምሳሌ የሚሰጠው እኛም እንዳየነው የሚሰጠው የስልጠና አይነት ያለፈበት የስልጠና አይነት ነው። አሁን ውጭ ላይ የሚሰራበት አይደለም። አሁን ዘመን አመጣሽ ከሆኑ ዘመናዊ ከሆኑ ኢኩፕመንቶችና ቱሎች ጋር አብሮ መሄድ አይደለም። ስለዚህ እኛ ምንድነው አሁን አፕቱዴት በሆኑ እቃዎች ነው ለማሰልጠን ያሰብነው ማለት ነው። ሁለተኛው ጥያቄ ደግሞ ስለ ቲማችን ምን ያክል ኮምፒቲቲቭ ናቸው የሚለው ሁለታችን ያው ኮፋውንደሮች ነን። ከኛ ጋር አብሮ ያሉም ሌሎች ኢንስትራክተሮች ይኖራሉ። እኔ ናሱ የዩኒቨርሲቲ ግራጁዌት ነን። እኔ በኤሌክትሮሜካኒካል ኢንጂነሪንግ ነው የተመረጥኩት፣ እሱ ደግሞ በኤሌክትሪካል ኢንጂነሪንግ ነው የተመረቀው እና ስራም ላይ ያው ቆይተናል 5-6 ዓመት ቀጥታ ኢንዱስትሪው ላይ ቴክኒካል የሆነ ልምድ አለን። በማሰልጠንም የተወሰነ ጊዜ በማሰልጠን ስራ ላይ አሳልፈናል፣ ቴክኒክና ሙያ ላይ ማለት ነው። ሶስተኛ ኮምፒውተሮቻችን ማናቸው አሉ። ለምሳሌ አሜን የሚባል አንድ ማሰልጠኛ አለ። ኦልሬዲ ያው ከአንድ 3-4 ዓመት ያልፏል ከተመሰረተ ይመስለኛል። የእነሱ በጣም ዋይድ ሬንጅ ነው ኦፈር የሚያደርጉት፣ እነሱ ናቸው ያሉት ኮምፒውተሮቻችን ማለት ነው። እኛ ፕሮፖዝ ያደረግነው ዋጋም ከነሱ በሚቀንስ ከነሱ ላይ ተነስተን ነው ፕሮፖዝ ያደረግነው ዋጋ ማለት ነው። የቀሩትን ጥያቄዎች ደግሞ እስቲ ዮሴፍ ያግዘኛል። ፕላትፎርም ምን አይነት ፕላትፎርም ትጠቀማላችሁ ወይም ደግሞ ምን አይነት ፕላትፎርም አስባችኋል የሚለው ሁለት አይነት አሁን ለጊዜው የምንጠቀመው የሶሻል ሚዲያ ፕላትፎርምን ነው። የመጀመሪያው ቴሌግራም ሲሆን በቴሌግራም ብዙ ፎሎወሮችን ሪች ለማድረግ ሞክረናል። አንዳንድ ደግሞ ፖሎችን ኮንዳክት ለማድረግ ሞክረናል። በዛም ደግሞ ኦንላይን ምንችለውን ያህል ስልጠና ለመስጠት ሞክረናል። ሌላው ደግሞ ፌስቡክ ነው። በፌስቡክም ተደራሽነታችንን አረጋግጠናል ማለት ነው። ሌላው ምንድነው ያሰብነው ከዚህ ለየት ያለ ዌብሳይት ቢውልድ እያደረግን ነው፣ ፕሮሰስ ላይ ነው። ስለዚህ ፕላትፎርም ያሰብነው ይሄ ነው። ይህ ሴንተር በቂ ጥናት ማድረግ አለበት። ምክንያቱም በቴክኒክና ሙያ በእያንዳንዱ ብቃት አሃዱ ስልጠናዎች ይሰጣሉ። ስለዚህ እናንተ ራሳችንም በምንድነው ለየት የሚያደርገን የሚለውን በደንብ ጥናት ማድረግ መቻል አለባችሁ። አሁን ላይ እየተሰጠ ያለው የቴክኒክ ሙያ ስልጠና ገበያን ተኮር ያደረገ በፈለጋችሁት የጊዜ ገደብ ስልጠና መስጠት የምትችሉበት ነው። ቴክኒክና ሙያ ራሱ ካሪኩለም እየተካሄደ ያለው ስልጠና። ስለዚህ እዛ ላይ ትኩረት አድርጋችሁ ኒድ አሰስመንቱ በደንብ መሰራት መቻል አለበት፣ በመሰለኛ አይነት መሆን ስለሌለበት ማለት ነው። ሌላው የአሰለጣጠን ቴክኒክ ላይ ትኩረት ብታደርጉ፣ ከቴክኒክና ሙያ የአሰለጣጠን ቴክኒኩ ምንድነው እየሄደ ያለው እኛ በምንለያ የሚለው እሱ ላይ ትኩረት አድርጉ እንደ ኮሚቴ። እሺ ባለሙያዎች እናመሰግናለን ስለመጣችሁ። መልካም እድል። እንዴት ነበር? ጥሩ ነበር። በተሰጣችሁ ደቂቃ ጨረሳችሁ? ሙሉ ለሙሉ አልጨረስንም። ያው የተወሰነ ያላቀረብነው ነገር አለ፣ ግን ያው አብዛኛውን ሀሳብ አቅርበናል ብለን እናስባለን። ከዳኞቹ የተሰጣችሁ አስተያየት እንዴት ነበር? ከዳኞቹ ፖዚቲቭ የሆነ ኮሜንትም ሰጥተውናል። አንዳንድ ደግሞ ያው ያወጡትና ያጎሉት ነገር አለ፣ ብታሻሽሉ ምናምን ያሉ ነገር መልካም እድል ተመኝተውልናል። እሺ በመጀመሪያ አመሰግናለሁ። ስሜ ምስጋናው ደርበው ይባላል። የመጣሁት ከዋግምራ ሰቆጣ ነው። እኛ ፕሮጀክት የምንሰራው ኢትዮ ኤም ስፔስ ይባላል። ኢትዮ ኤም ስፔስ የኢትዮጵያ የፈጠራ ምርምርን የኢትዮጵያ የጠፈር ምርምርን ቴክኖሎጂ ልማት ዘርፍ ለማሳደግ በቴክኖሎጂ የጠፈር ምርምር ላይ ያላትን ዘርፍ ለማሳደግ ያለመ የቴክኖሎጂ ፕሮጀክት ነው። የፕሮጀክቱ ዋና ዓላማ የውጭ ምንዛሬን መቆጠብ፣ የቴክኖሎጂ ሽግግርን ማፋጠን፣ የጥገና አቅምን በመፍጠር የተለያዩ ቴክኖሎጂ የሚውሉ ለሳተላይት በማምረት ሀገሪቱ ላይ ቴክኖሎጂ ማሳደግ ያለመ ነው።
በዋናነት ኦብጀክቲቭ አነስተኛ ሳተላይት በሀገር ውስጥ ዲዛይን ማድረግና ማምረት፣ የግብርና ምርምር፣ ለቴክኖሎጂ አገልግሎትና ለደህንነት ጥበቃ የሚውሉ መረጃዎችን ማቅረብ፣ ለሌሎች አነስተኛ ገቢ ላላቸው ሀገራት የዳታ መረጃን መሸጥ፣ ለወታደራዊ አገልግሎት የሚውሉ የቴክኖሎጂዎችን ማዳበር፣ የከፍተኛ የውጭ ምንዛሬ መቆጠብ። በዋናነት ታርጌት እንትናችን ማርኬታችን ለመንግስት የመረጃ ማሰባሰብ፣ ለደህንነት ጥበቃ፣ ለልማት እቅድ ለማስፈጸም፣ ለግብርና ባለሙያዎች የአየር ንብረት በመጠቀም ምርትን ለማሳደግ፣ የሜትሮሎጂ ባለሙያዎች ወይም የአየር ንብረት ሁኔታን ትንበያን ለማሻሻል። ሌላ ደግሞ የንግድ ድርጅቶች ለገበያ መረጃን ለማግኘትና ስራቸውን ለማቀላጠፍ መላው ማህበረሰብ የተለያዩ የዕለት ተዕለት ጉዳዮችን መረጃ ላይ በመጠቀም የተሻለ ውሳኔ ላይ ለማድረስ እንዲችል። በመቀጠል የቴክኖሎጂ ታይም ላይናችን የቴክኖሎጂ ምርምር እና የመጀመሪያ ሮኬት ሞዴሎችን ማምረት፣ በኢትዮጵያ ሳተላይት እንዲወነጨፍ ሙከራ ማድረግ፣ የሮኬት ልማት ማስፋፋት፣ የገበያ አገልግሎት ስፋት ማሳደግ፣ ቴክኖሎጂ ሽግግርን ተግባራዊ ማድረግ፣ የሰው ኃይል ማሰልጠን እና ከግምት ውስጥ በማስገባት ይህን ሮኬቶችን ለልማት ቀጣይነት ትልቅ አስተዋጽኦ እንዲኖረው ያደርጋል። ያለፉት አመታት ሮኬት በማስወንጨፍ ልምድ ውጤታማ እንደነበር ላረጋግጣችሁ እወዳለሁ። በተለያዩ ጊዜያት ሮኬቶችን በማስወንጨፍ የተሳካ ሮኬቶችን በማስወንጨፍ ከዚህም በላይ ብዙ ውድድሮችን በመሳተፍ ውድድሮችን ማሸነፍ ችለናል። በቀጣይ የምንሰራቸው ስራዎች ሁሉ ስኬታማ እንዲሆን ሙሉ እምነት አለኝ ብዬ በቂ እውቅናና ክህሎት አለኝ ብዬ አምናለሁ። በሌላም ለወደፊት ይበልጥ የላቁ ሳተላይቶችን መንደፍና ማምረት፣ የጠፈር ምርምር ማዕከል መገንባትና የጠፈር ቱሪዝምን ማስፋፋት የመሳሰሉትን ግቦችን ማሳካት ፈልጋለሁ። እሺ፣ እንኳን ወደ ዳሽን ከፍታ በሰላም መጣ። እንደ ፈጠራ ሀሳብ ፕሮጀክት እንደ ፈጠራ እንደ ክሬቲቪቲ የሚበረታታ ነው። ግን ወደ ቢዝነስ ስናመጣው ፊዚቢሊቲ ምን ይመስላል፣ ፊዚቢሊቲውን አይተዋል ወይ የሚለው ነገር ነው። ምክንያቱም ይሄ ትልቅ ፕሮጀክት ነው፣ በአገር ደረጃ ሊሰሩ የሚችል ፕሮጀክት ነው። ስለዚህ መጀመሪያ ፊዚቢሊቲው ምን ይመስላል የሚል ጥያቄ አለኝ። በሁለተኛ ደረጃ ከሌሎች የተቋማት ጋር ስቴክሆልደር ብለን ከምንጠራቸው የመንግስት የሚሆን ፕራይቬት ተቋማት ጋር ምን አይነት የፓርትነርሺፕ ፈጽማችኋል? ወር ለመስራት ምን ላይ ናቸው ያላችሁ? ምክንያቱም ትልቅ ፕሮጀክት ነው፣ ትልቅ ኢንቨስትመንት የሚፈልግ ነው። ከሴኩሪቲ አንጻር ተያያዥነት ያላቸው ስራዎችን መሰሩት። ስለዚህ የመንግስት ድጋፍ እውቅና የሚፈልግ ነው። ስለዚህ እሱ ምን ይመስላል የሚለው ሌላኛ ጥያቄ ነው። በሶስተኛ ደረጃ የቲም ኮምፖዚሽናችሁ፣ አንተ አሁን በግል የማስወንጨፍ ሙከራ አድርጋል፣ ግን ወደ ቢዝነስ መጥቶ ወደ ኢንዱስትሪው ፕራክቲካል ሪል መሬት ላይ ስናወርደው የቲም ኮምፖዚሽን ትልቅ ኤክስፐርቲ የሚፈልግ ስለሆነ እሱስ ምን ይመስላል የሚለውን ነው የኔ ጥያቄ። አመሰግናለሁ። እኔ እንኳን ልጠይቅ ሳይሆን እኔ በጣም ላደንቅ ነው የምፈልገው the fact that you are trying to ማስወንጨፍ ማሰብ ራሱ it's a very ambitious thing፣ የሚበረታታ ነገር ነው። በዚሁ ቀጥልበት። ግን ያው ኦልሬዲ ጥያቄዎቹ ከቨር ተደርጓል። ወደ ቢዝነሱ ስመጣ ፊዚብል ነው አይደለም፣ do you have the partnership in place፣ እነሱ የሚያስፈልጉ ነገሮች ናቸው። እኔ ግን እንደ ምክር የምንሰጥሃለው rather than በጣም ትልቅ በጣም ኃይለኛ ገንዘብ የሚፈልግ ሴክተርም ስለሆነ ወደዛ ለመግባት ጥሩ ጌትዌይ ብዬ የማስበው ኒች የሆኑ እዚህ ስፔስ ላይ የሚያስፈልጉ ፕሮዳክቶች አሉ፣ ስፔሻላይዜሽኖች አሉ። ስለዚህ like I do believe if you start small and if you come up with a product that's really needed ከዛ በኋላ እሱን ተከትለህ like እንደ ስፕሪንግ ቦርድ ተጠቅመህ ያው የትልልቆቹ አላማዎችን ሪላይዝ ማድረግ ትችላለህ ብዬ አስባለሁ። ይሄን ለማለት ነው። ለማን ነው ከስተመሩ ይሄ ፕሮዳክት ቢሰራ ቀለል ባለ ዋጋ ምናምን ነው ያልከው፣ ውጭ ምንዛሬ ለመቀነስ ምናምን ምን ለመተካት ነው ያሰበው? ለምሳሌ ከኤንቫይሮንመንታል ከነዚህ ካልካቸው ከኦብዘርቬሽን ከቱሪዝም ከማፒንግ ምናምን አንፃር ራሱ የኢትዮጵያ ኤስኤስ ኢትዮጵያን ስፔስ ሳይንስ ሶሳይቲ ላውንች የተደረገ ነገር አለ። ከሱ ጋር ምን ሪሌሽንሺፕ አለ? ምን ተማርክ ማለት
የሮኬት ሲስተም ብዙ ኢንተግሬትድ የብዙ ቤዚክ ኢንጂነሪንግ ኢንተግሬትድ አቅምና ፕላትፎርም ይፈልጋል። ወይም የሆነ ሮኬት መተኮስ አይደለም ላውንቸር ወይም አንድ ተለቅ ያለ የመከላከያ መሳሪያ መተኮስ አይደለም አይደል? ሶ ይሄ ቤዚክ ኤሮስፔስ ኢንጂነሪንግ ይፈልጋል። ቲሙ ኮምቢኔሽንም ቅድም ወንድሜ እንዳለ የኤሮስፔስ ኢንጂነሪንግ ቲም ኮምባይንድ ቲምስ የፕሮፒላንት የኤክስፕሎሲቭ የሁሉም አይነት ሙያተኞች እና የኮሚኒኬሽን ሃይ ኮሚኒኬሽን ስኪል ይፈልጋል እንትኑ ማለት ነው። ኮሚኒኬሽን ኢንስትሩመንቶች እና በሱ ደረጃ ቤዚክ የሆኑ ኢንጂነሪንግ ዴታዎች ምናምን ብታስቀምጥ ጥሩ ነው። ወይም ካለ እሱን እንትን አድርግ። ቴክኒካል ስፔሲፊኬሽን አንድ ሮኬት ምንድነው የተኮስከው? ምንድነው እሱን ስትተኩሱ ምንድነው ሬንጁ የት ደረሰ ምናምን የሚለው የተወሰነ ብሪፍ ብታረገን ጥሩ ነው የሚላለኝ። ሌሎችም ይሄ ፕሮፌሽናል የሆኑ የኢንጂነሪንግ ዳያግራሞች የትራኪንግ ይሄ ኮንትሮል ሲስተም ምናምን ጋር አብሮ ተያይዘው ኮንሰፕቹዋላይዝ ብታረገው ይሄን ሪያላይዝ ለማድረግ በጣም ጥሩ ይሆናል የሚል ሀሳብ አለ። ታንኪ በመጀመሪያው እኔ አሁን እየሰራው ያለው ድርጅቶች አሉ። ዲፌንስ ሚኒስቴር ላይ እሰራለሁ፣ ኤስኤስጂ ላይ እሰራለሁ፣ ኢንሳ ላይም እንሰራለሁ እየሰራው አለ እና ከዚህ በፊት ራሽያና እስራኤል ለውድድር ሄደናል። አሁን ራሽያ በ2024 ላይ ኦሎምፒያ ላይ ተሳትፎ ያለው በዛ ውድድር ላይም አሸንፈን መተናል። አሁን በዚህ በቅርብ ደግሞ በ2025 መጀመሪያ ላይ በእስራኤልም ተወዳድር ያለው ያ ማለት ከነሱ የተረዳሁት ምንድነው እነሱም የጠየቁኝ ጥያቄ ይሄንን ነው። ከኛ በምንድን ይለያል ነው ጥያቄያቸው። ያ ማለት ከነሱ አንደኛ በምን እንደሚለይ ፔሎዳቸው ነው። እንደሚታወቀው በጣም ትልቅ ፔሎድ ነው የሚጠቀሙት። የሚያነሱት አንድ ሮኬት ለማስወንጨፍ በጣም ብዙ ብርና የሚጠቀሙት የኬሚካል አይነት ብዙ ነው። እኔ አሁን ደግሞ የተጠቀምኩት ሊኩዊድ በመጀመሪያ ሶሊድ ነው የተጠቀምኩት፣ ከዛ በሁለተኛ በሊኩዊድ ነው የተጠቀምኩት ማለት ነው። እና ያንን በቀላል ስፔስ ላይ ለማድረስ እንድንችል ነው ያንን አሁን ደግሞ በፕሮጀክት በመከላከያ በዲፌንስ ሚኒስቴር ፕሮጀክት ተቀብዬ እየሰራሁ ነው ያለው። ቲም አለኝ እዛ ማሰለጥ ነው በዋናነት እዛ ላይ እና ኤስኤስጂ ላይ እና ኢንሳ ላይ ነው አብሬ እየሰራሁ ያለሁት ማለት ስራ ላይ አለ ቢዝነስ ላይ ማለት ነው። ሌላ ደግሞ በግልህ ነው ወይ እየሰራሁ ያለው ያለው ነጋሼ፣ ያው ይሄም ተመሳሳይ ጥያቄ ነው። በግል አይደለም የምሰራው፣ ቲም አለ። እንደገና ደግሞ በመንግስት ደረጃ እንደ በጀት እንትን ተብሎ ነው እየተሰራን ያለ ነው ማለት ነው። ሌላው ለማን ነው የሚጠቀመው የምንጠቀመው ለማን ነው የሚለው ደግሞ አንደኛው እንደ ሀገር ደረጃ ቢሆንም የተለያዩ የህብረተሰብ ክፍል ወይም የተለያዩ ድርጅቶች የዕለት ተዕለት ኖሯቸውን የዕለት ተዕለት ዳታ ለማግኘት ከፈለጉ የተለያዩ ዳታዎችን መሸጥ ይሆናል። አሁን ኢትዮጵያ እንደምታደርገው ኤስኤስጂ ላይ ዳታዎችን ለውጭ ሀገራት እንሸጣለን። እኛም እዛ ምንሰራለ። ያ ማለት የእኛን ዳታ የሚፈልግ የትኛውም አካል መግዛት ይችላል፣ የዕለት ተዕለት ኖሮውን ማለት ነው። ሌሎች ሀገራትም እየገዙ ይገኛሉ። በዚህም ገቢ ማግኘት እንችላለን። ሌላ ደግሞ ዋነኛው ጠቀሜታው ምንድን ነው? እነሱን በማስወገድ ያ ማለት እነሱ የሚሰሩትን እኛ መስራት እንድንችል ነው። እኛ አሁን እስካሁን እስከ 20 ኪሎ ሜትር ድረስ ነው በዲፌንስ የሞከር ነው። አሁን የተቀበልኩት ከ120 እስከ 150 ድረስ ኪሎ ሜትር ድረስ እንዲደርስ ነው። ያ ማለት ደግሞ እንሰራቸው ሮኬቱን ብቻም ሳይሆን አሁን ለሮኬቶች ነው እየሰራን ያለ ነው፣ እዛ ፔሎድን ለማድረስ ማለት ነው። ቀጣይነት ደግሞ ራሳቸው ሳተላይቶችን ለመስራት ነው እቅድ ያለው። ምክንያቱም ሮኬቱን ብቻ ሰርተን ሳተላይቶችን ማስገባታችን አይቀርም ማለት ነው። እነሱን ለማስወገድ ደግሞ ግዴታ ሳተላይቶችን የተለያዩ ዲዛይን ማድረግ ይጠበቅብናል ማለት ነው። ያው ሌላ ጥያቄ ካለ ሬቨኑ እንዴት ነው ጀነሬት ልታደርግ ያሰብከው? ገቢ ማግኘት የምንችለው አንደኛ በእንትን ከሆነ በስፔስ ዘርፍ ከሆነ አንደኛ ሌሎች ሀገራት ዳታ መሸጥ፣ ደቂቃ ይቀራል። ሁለተኛ ደግሞ ለኛ ለሚሊተሪ ፐርፐዝ የሚሆነውን ራሳችን ቢውልድ እናደርጋለን። አር&ዲ ፕሮጀክት ነው። ኢትስ ኖት የቢዝነስ ፕሮጀክት። ይሄ እንደሚገባኝ አር&ዲ ፕሮጀክት ነው። የሪሰርች ኤንድ ዴቨሎፕመንት ፕሮጀክት ደግሞ ኢንቨስት ይደረግበታል። መጨረሻ አውትፑቱ ትልቅ ገቨርንመንት ነው የሚጠቀምበት፣ የፕራይቬት ስላልሆነ ገቢ ምናምን የምትለውም ከእሱ ጋር ባታያይዘው ይሻላል። እናመሰግናለን። ጥሩ ፕሬዘንቴሽን አድርገናል። መልካም እድል ይሆንልህ። እንዴት ነህ? በጣም በጉጉት ነበር እየጠበቅኩ የነበረውና ሀሳብህን እያዳመጥኩ ነበር። በጣም የገረመኝ የመጀመሪያ ነገር ስንት ዓመት ነው? አሁን 21 በቃ ከሰራኸውና ልትሰራው ካሰብከው ነገር ጋር ሳስብ 21 በጣም ትንሽ ነው። ቀደም ማለት ነበረብኝ፣ ግን ያው ከሄድንም ችግር የለም ብዬ አስባለሁ። ሮኬትም አስወንጭፋል። ሌላ ሀገር ላይ ተወዳድሬ ያለው 2 ሀገር ላይ። ይህ ሀሳብ እንዴት መጣል? እና ይህ ሀሳብ ያው አንደኛ ወጪው የምታወጣው እንደ ሀገር አቀፍ ይሄን አወጣች ሲባል የሀገር ገቨርንመንታል ነው፣ ይሄን ወጪ ያሳስበናል። ከዛ ሲቀጥል ደግሞ ይሄ ዳታ ሲቋረጥ ለምሳሌ የሆነች ሀገር ላይ ግጭት ቢፈጠር ኢትዮጵያን አንድ ቦታ ላይ
መስራች ዋጋ ለምሳሌ አሁን ቻይና ነው። እነዛ ጋር የተወሰነ ቅራኔ ላይ ብንገባ ኦልሬዲ ዳታ ማናገኝም፣ ራሳችንን ኮንትሮል ማድረግ አንችልም። ሚሊተሪ ላይ ምን ላይ ኦልሬዲ ዴድ እንሆናለን ማለት ነው። ስለዚህ ያ ላይ ነው እየሰራን ያለ ነው። ብቻ ነው የምትሰራው ወይስ ሌሎች ጓደኞች? ማስተማራቸው ልጆች አሉ፣ ገና ናቸው። ያስተማርኳቸው ገና እኔም ተማሪ ስለሆንኩ ሌሎች ሀገር ላይ ምናምን ትስል ያስተማርኩ። አሁን ግን ፕሮጀክቱን እየተቀበልኩ ምናምን ያሉት ብቻዬን ነው። ጊዜ የመጣው ትልቅ ሀሳብ ነው። በጣም መልካም እድል እመኝልሃለሁ። በጣም አመሰግናለሁ። አመሰግናለሁ። ደህና ሁን። እንዴት ዋላችሁ? ሰላም፣ እንዴት ናችሁ? እንዴት ነበረ ውድድሩ? በጣም ጥሩ ነበር። አሪፍ ነበረ። ምን የተለየ ነገር አገኛችሁበት? ጥሩ ነገሩ በጣም ዋይድ የሆነ ሴክተር ነው ከቨር የሚያደርጉት እና ልጆቹ ሞስት ኦፍ ልጆቹ ማለት ይከብዳል። በጣም የሌላ ጊዜ አንተርፕረነሮች የምናገኘው ወይ በጣም ወጣት ይሆናሉ። አሁን ግን ይሄ there is a little bit of ሚክስ አለው ላይክ ትልቅ ሰውም አለ። that's a very good experience ለኔ ራሱ። እንደጠበቃችሁት ነበር ወይስ ከጠበቃችሁት በላይ ነው ያገኛችኋቸው? ለኔ I could say it's በጣም ኢንስፓይሪንግ ነበር። ሌሎቻችሁስ እንዴት ነበር? ጥሩ ነበር። በተለያየ ዘርፎች የተሰማሩ አግኝተናል። ብዙ አይነት ግብአቶችን ወስደናል። በቀጣይ እንግዲህ ደግሞ በሚኖረን ላይ ደግሞ ቆይታችን የተለየ ደግሞ ጥሩ እናገኛለን ብለን እናስባለን። ቆይታችን በጣም አሪፍ ነበር። ብዙ ነገሮችን ተገንዝበናል ከስራ ፈጠራ ጋር ተገናኝቶ ሙከራቸው ላይ ማለት ነው። ከተወዳዳሪዎቹ ትንሽ ሰዓት አንሷቸው ነበርና እንዴት ነበር በእናንተ በኩል የነበረው አስተያየት? በዛ ልክ በተለያዩ አግባቦች እነሱን ለማገዝ እየሞከርን ነበረ። የእኛን ሰዓት ለነሱ በመስጠት በጥያቄና መልስ ላይ ሞሮፍ ያነሳቸውን ጊዜ በዛ ልክ እንዲጠቀሙበት እድል እየሰጠናቸው እያገዝናቸው እንደነበረ ያሳለፍንበት ሁኔታ ነው ያለው። ስለዚህ በጣም ጥሩ ነበረ ማለት ነው። ያው በጣም ጥሩ የነበረ ውድድር ነው። ለሀገራዊ እድገት እንዲሁም ጥሩ ራዕይ ያላቸው ስታርታፖችን አግኝተናል። ደስተኞች ነን። እንግዲህ ከ51ዎቹ ምርጥ 20 መምረጥ እንዴት ነው? ከባድ ነው? ያ ኦፍ ኮርስ ምንድነው በጣም ጥሩ ፒቾች ናቸው የተመረጡት። አስቀድመውም መልምለው ከብዙ ወደ 50 ሲያመጡ ጥሩ ነገሮች ወደ መሬት የወረዱ ትርጉም ያላቸው ስታርትአፖች ናቸው ፒች እንዲደረጉ የመጡት። ሶ በደንብ ወደ መሬት የሚወርዱ ስለሆኑ በደንብ መገምገም ይፈልጋል። ይሄ ደግሞ ትልቅ እውነቱ ለመናገር ዳሽን ከፍታ ይሄን ኢኒሺዬቲቭ የወሰደውን በጣም ቬሪ ቬሪ ኢምፖርታንት ነው። ለሀገር እድገትም በጣም ወሳኝ ነው። እነሱም ህልማቸውን ሪያላይዝ ለማድረግ ምርጥ አይዲያዎች ሆነው ቢኮዝ ኦፍ እንደዚህ አይነት ሞዴል ባለመፈጠሩ እንደዚህ አይነት የፒች ኢንቫይሮንመንት ብዙ ባለመፈጠሩ ብዙ መክነው የሚቀርባሉ። እንደዚህ ስታርትአፖች ቴክኖሎጂዎች ደግሞ ታይም ፋክተር አላቸው። ዘንድሮ አሁን በዚህ ሰዓት በጣም ኢምፖርታንት የሆነ ፒች ወይም ስታርትአፕ ከሆነ ወራት በኋላ ትርጉም የለውም፣ ዩዝለስ ይሆናል። ስለዚህ በጊዜው እንደዚህ ፒች መደረጉ አሪፍ ነው። ዳሽን ባንክ እንደዚህ አይነት የስራ ፈጠራ ውድድር ማድረጉ ለተወዳዳሪዎች ወይም ደግሞ ለተሳታፊዎች ምን ያበረክታል ብላችሁ ታስባላችሁ? there is something እዚህ ፈልገው ሲመጡ ሁላ አንዳንዱም ፓተንትድ የሆነ አይዲያ መጥቶ ወደ ፐብሊክ ፕሬዘንት አድርጎ ላውንች ሲያደርጉት they are looking for some support ማለት ነው። ገንዘብ ወይም አይዟችሁ ማበረታቻ የግድ ስለፈለጉ ነው እንደዚህ ፒች የሚያደርጉት እና እጅግ ትልቅ ሰፖርት ኤክስፔክት ያደርጋሉ። ዳሽን ከፍታም ያው ይሄን ከዚህ ሁሉ አወዳድሮ ምርጡን የተሻለውን ሃይ ኢንቨስትመንት ያው ሪስኪ ስለሆነ ስታርትአፕ ላይ ኢንቨስት ማድረግ እሱን ባላንስ ለማድረግ በዚህ ጠባብ በሆነ እንትን የተሰራ መስራቱ ትክክል ነው። ለሚቀጥለው ለሚመጡት ተወዳዳሪዎች ምን ቢያሻሽሉ ትላላችሁ? እንደኔ የፒች ዝግጅታቸው ላይ በተጠናከረ መልኩ ተዘጋጅተው በአጭር ሰዓት ውስጥ ለመጨረስ ቢሞክሩ ነው። ሌላው የኢቬንት የአክሰስ ቱ ማርኬት እና አክሰስ ቱ ፋይናንስ ክፍተትን ይሞላል ተብሎ በኢትዮጵያ ውስጥ አሁን የኢንተርፕራይዝ ኢኮሲስተም ውስጥ ዋነኛው ችግር አክሰስ ቱ ፋይናንስ እና አክሰስ ቱ ማርኬት ነው። አክሰስ ቱ ማርኬቱን ራሳቸውን ራያቸውን ፕሮዳክትና ሰርቪሳቸውን በማስተዋወቅ የኮምፒቲሽን ትልቅ አስተዋጽኦ አለው። አክሰስ ቱ ፋይናንስ ደግሞ አዘይንድ የኢቬንት መጨረሻ የሚሰጣቸው ሽልማት ለስታርታፖች እንደ መነሻ የሚጠቅማቸው ስለሆነ በጣም ጥሩ ውድድር ነው። ዳሽን ባንክ እንደዚህ አይነት የስራ ፈጠራ ውድድር ማዘጋጀቱ
ለሌሎች ተሳታፊዎች ወይም ደግሞ ለሌሎች ተወዳዳሪዎች ምን ይጠቅማል ብለህ ታስባለህ? በብዙ አግባብ ብዙ ጥቅሞችን ያመጣል ብለን እናስባለን። ምክንያቱም በተለያዩ የስራ ክህሎት ኖሯቸው እውቀት ኖሯቸው በተለያዩ እድሉን ላላገኙ ትልቁን መድረክ ይከፍታል ተብሎ የሚታሰብ እንደመሆኑ በእንደዚህ አይነት ውድድር ላይ መጥተው በዛው ልክ ያላቸውን እውቀት በደንብ አዳብረውበት ለውድድር እንደመሆኑ መጠን ብዙ ነገር እንደ ቫልዩ አድም እየጨመሩበት መጥተው በመቅረብ ያላቸውን እውቀት አስፍተው የሚገኙበት መድረክ እንደሆነ ግምት አለኝ እና ትልቅ እንደ ቫልዩም ደግሞ እንደ ባንክ ዳሽን ባንክ ትልቁ ነገር አሳታፊነትን እና ብዙሃነትን ስለሆነ ከተለያዩ ክፍለ ሀገራቶች በተለያዩ በገጠር አካባቢ የሚገኙትንም እንደዚህ በእውቀት ኃይል ኖሯቸው የእውቀት ሀብት ኖሯቸው እድል ላላገኙ ሰዎች ትልቅ እድል ይፈጥራል ብለን እናስባለን። ወደ አንተ ተመልሻለሁ። እዚህ ላይ ቀረ የምትለው ወይም ደግሞ አልተገለጸም ብላ የምታስበው ሀሳብ ካለ ተጨማሪ ነገር እንድትነግረን። አይ ቲንክ የኛ ሀገር የአንተርፕረነርሺፕ ኢኮሲስተም ትልቅ የሆነ የፋይናንስ ዲፊሽንሲ ያለበት ወይም እጥረት አለበት እና ላይክ ባንኮች እንደዚህ አይነት ኢኒሼቲቭ መውሰዳቸው ከምንም በላይ ትልቅ ነገር ነው። ምክንያቱም በጣም እኛም ያልቻልንበት እንደ ኢኮሲስተም ፓርትነርሺፕን ብዙ ቫልዩ አናደርግም እና ላይክ ሃቪንግ ዘ ባንክስ ኢን ዘ ሚክስ ሃቪንግ ዘ አበዳሪዎች ካሉበት ነገሮች ለአንተርፕረነሮች እየቀለሉ ስለሚሄዱ ሂውጅ ቫልዩ አዲሽን ብዬ ነው የማስበው። በጣም አመሰግናለሁ። እንግዲህ ተመልካቾቼ የዛሬ የዳሽን ከፍታ ፕሮግራማችን ይህንን ይመስል ነበረ። በጣም አጓጊና ከፍተኛ ፉክክር የታየበት ነበር። ተወዳዳሪዎቹም እንዳያቸዋቸው በ4 ደቂቃ ውስጥ ሀሳባቸውን ለመግለጽ ሞክረዋል። ሳምንት በተመሳሳይ ሰዓት እስከምንገናኝ መልካም ቆይታ